አርሰናል በሜዳው ኤምሬትስ የሲዝኑ የመጨረሻ ጨዋታውን ሰኞ ምሽት ያከናውናል። መድፈኞቹ ከማሸነፍ ውጪ ሌላ ውጤት እንዲያስመዘግቡ አይፈቀድላቸውም። ተጋጣሚያቸው ደግሞ መውረዱን ያረጋገጠው በርንሌይ ነው። ነገር ግን ይህ ጨዋታና ተጋጣሚያቸው በርንሌይ ዝቅ ተደርገው ሊታዩ አይገባቸውም። ከሜዳቸው ውጪ ወደ ኤምሬትስ መጥተው ጨዋታቸውን የሚያከናውኑት በርንሌዮች ደግሞ ፉከራ ላይ ናቸው። አርሰናል ለ22 ዓመታት የጠበቀውን ዋንጫ እንዳያገኝ ለማድረግም ተዘጋጅተናል ብለዋል። ሁሉም ሰው አርሰናል እንደሚያሸንፍ ያስባል፣ እኛ ግን ደፋር ሆነን ማድረግ ያለብንን ነገር እናደርጋለን ሲሉ የቡድኑ አሰልጣኝ ተናግረዋል። ጨዋታው ምን አይነት መልክ ይኖረዋል? በጨዋታው ላይ የአርሰናል ማጥቃት ምን ሊመስል ይችላል? አርቴታ የዋንጫውን ጫና እንዴት ተቋቁሞት ይወጣል? በቤን ዋይት ቦታስ ማንን ሊያሰልፍ ይችላል? ዴክላን ራይስ ወይስ ደግሞ ክሪስቲያን ሞስኬራ? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎችና ትንታኔዎች ቶሎ ቶሎ እንዲደርሷችሁ የዩቱብ ገጹን ሰብስክራይብ በማድረግና የደውል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁም ደግሞ ዩቲዩብ ፕሮግራሙን ለበርካታ ተመልካቾች እንዲያደርሰው ቫይራል እንዲያወጣው የእናንተ በብዛት ላይክ ማድረግ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ እንድትጀምሩ በአክብሮት ጠይቃለሁ። ይሄ ቪዲዮ ቢያንስ 500 ላይክ እንዲኖረው እንፈልጋለን። ስለዚህ ሁላችሁም ቪዲዮን ላይክ እያደረጋችሁ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑልሰገድ አብሬያችሁ ቆይታ አድርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር ተገናኘን። በዛሬው ፕሮግራማችን ላይ ደግሞ ከነገ በስቲያ ሰኞ ምሽት የሚደረገውን የአርሰናልና የበርንሌውን ተጠባቂ ጨዋታ በቅድመ ጨዋታ ትንታኔ ዳሰሳችን የምንመለከተው ይሆናል ማለት ነው። እንግዲህ ተወዳጁ የዓለማችን ሻምፒዮና የእንግሊዝ ፕሪምየር ሊግ እንዲህ እያለ አሁን ወደ መጨረሻዎቹ ጨዋታዎች ላይ ደርሷል። ሊጉ ሊጠናቀቅ የመጨረሻ የ2 ሳምንታት ጨዋታዎች ብቻ ቀርተውታል። እንግዲህ ከትላንትና ጀምሮ የ37ኛ ሳምንት የፕሪምየር ሊግ ጨዋታዎች ሲደረጉ ነበረ። ዛሬም ይቀጥላል። እሁድም፣ ሰኞም፣ ማክሰኞም እንደዚሁ የእንግሊዝ ፕሪምየር ሊግ የ37ኛ ሳምንት ጨዋታዎች የሚደረጉ ይሆናል ማለት ነው። ታዲያ በጉጉት ከሚጠበቁ የ37ኛ ሳምንት የሊጉ ጨዋታዎች መካከል ከፍተኛ ትኩረት የተሰጣቸው 2 ጨዋታዎች አሉ። ማክሰኞ የሚደረገው የአርሰናልና የማንቸስተር ሲቲና የቦርነመዝ ጨዋታ አንደኛው ተጠቃሹ ጨዋታ ነው። የሰኞ ጨዋታ ደግሞ በተለይ የአርሰናልና የበርንሌይ ጨዋታ እጅግ በጣም በጉጉት የሚጠበቅ ጨዋታ ነው። እንግዲህ አርሰናል 22 ዓመታት ሙሉ የጠበቀውን የእንግሊዝ ፕሪምየር ሊግ ዋንጫን ለማሸነፍ የመጨረሻ 2 ጨዋታዎች ብቻ ቀርተውታል። አርሰናል ዓመቱን ሙሉ የደከመበትን የለፋበትን የወጣበትንና የወረደበትን የፕሪምየር ሊጉን ዋንጫ ለማሸነፍ 2 ጨዋታ ብቻ ቀርቶታል። አርሰናል አርቴታ ከመጣ ጊዜ ጀምሮ ለ6 ዓመታት የለፋበትን የዘራውን ሊያጭድ 2 የመጨረሻ ጨዋታ ብቻ ቀርቶታል። ምናልባት ቁጥሩን ስንመለከተው 2 ጨዋታ መሆኑና የሚገጥማቸው ተጋጣሚዎች ደግሞ መውረዱን ያረጋገጠው በርንሌይና ከዛ ደግሞ በዚህ ዓመት ጥሩ ፎርም ላይ የማይገኘውን ጥሩ አቋም ላይ የማይገኘውን ክሪስታል ፓላስን እንደሚገጥም ስናውቅ አርሰናል ምናልባት ከዚህ በኋላ የሚቀረው ጊዜ ቀላል የሚባል ነው የሚል ግምት በእግር ኳስ ቤተሰቡ በኩል ሊኖር ይችላል። ነገር ግን አንድ ነገር አጥብቀን ልንገነዘብ ያስፈልጋል። ይህ የእንግሊዝ ፕሪምየር ሊግ ነው። የትኛውም ክለብ ምንም አይነት ነገር ሊያደርግ ይችላል። ስለዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል። ለዛ ነው የበርንሌው አሰልጣኝ ከጨዋታ በፊት በነበረው ፕሬስ ኮንፈረንስ ወይም ጋዜጣዊ መግለጫ ላይ እንደተናገረው ምንም የምናጣው ወይም ምንም የሚቀርብን ነገር የለም። አርሰናሎች ወይም ደግሞ የእግር ኳስ ቤተሰቡ ጨዋታውን አርሰናል እንደሚያሸንፍ ሊያስቡ ይችላሉ። እኛ ግን በድፍረት ሜዳ ላይ ማድረግ ያለብን ነገር እናደርጋለን፣ አጥቅተን እንጫወታለን የሚል አስተያየት ሲሰጥ የነበረው ለዚህ ነው። ጨዋታው ከፍተኛ ውጥረት እንዳለበት አርሰናሎች አብዝተው ያውቃሉ። ምክንያቱም አሁን ከዚህ በኋላ ኖ ሰከንድ ቻንስ፣ ማንም ለማንም የማይተኛበት የመጨረሻው ምዕራፍ ላይ እንገኛለን። አርሰናል ዓመቱን ሙሉ የመጣበት መንገድ እጅግ በጣም አድካሚና ብዙ ውጣ ውረድ የነበረው ነው።
አርሰናል ዓመቱን ሙሉ በመሪነት ደረጃ ላይ ሲቀመጥ በቀላሉ እዚህ ደረጃ ላይ አልተቀመጠም። ብዙ መልፋት፣ ብዙ መጣር፣ ብዙ ጨዋታዎችን ማሸነፍ፣ ወጥ ሆኖ መዝለቅ አስፈላጊ ነበር። አሁን ደግሞ ማንቸስተር ሲቲ በ2 ነጥብ ልዩነት ከአርሰናል አንገት ስር ሆኖ እየተነፈሰ ይገኛል። አንድ ጨዋታ ሉዝ ማድረግ ወይም አንድ ጨዋታ ነጥብ መጣል፣ አቻ መውጣት፣ ከዛ በኋላ ማንቸስተር ሲቲን አፈትልኮ እንዲወጣ ገሸሽ ብሎ ማንቸስተር ሲቲን እንደማሳለፍ ነው። አርሰናል ማንቸስተር ሲቲ እንዳያልፈው እንዳይቀድመው ዋንጫውን ከአርሰናል በልጦ እንዳያነሳ ከፈለገ ሊጋርደው የሚችለው 2 ቀሪ ጨዋታዎች አሉ። ሁለቱንም ቀሪ ጨዋታዎች በአስተማማኝ ሁኔታ ማሸነፍ ነው። ማንቸስተር ሲቲ ነጥብ ይጥላል አይጥልም፣ ወይ አቻ ይወጣል ይሸነፋል፣ እሱን እዚህ ውስጥ የምናስገባው ነገር መሆን የለበትም። በተለይ እንደ አርሰናል ሆነን ስናስበው ይህ ነገር ከግምት ውስጥ መግባት የለበትም። አርሰናል አይቶታል። በ2022-23 በ2023-24 የውድድር ዘመን ሲቲ ነጥብ በጣለ፣ ሲቲ አቻ በወጣ ወይ በተሸነፈ የሚል ምኞት ውስጥ ሲገቡ ደጋፊዎች ሲቲ ደግሞ ሳይሸነፍ ጨዋታዎቹን እያሸነፈ ሲቀጥል ተመልክተናል። ስለዚህ አርሰናል የራሱን እድል መወሰን ያለበት በራሱ እጅ ነው እንጂ ማንቸስተር ሲቲ ነጥብ በጣለ ወይ ማንቸስተር ሲቲ በተሸነፈ በሚል አይነት ምኞት ውስጥ መሆን የለበትም። ለዛ ነው አርቴታ ባለፈው በነበረው ጋዜጣዊ መግለጫ ላይ ሲናገር፣ ከትናንትና በስቲያ በነበረው ጋዜጣዊ መግለጫ ላይ ሲናገር በቃ ሙሉ ትኩረታችን በርንሌይ ላይ ነው ሲል የተናገረው። በርንሌይ መውረዱን ያረጋገጠ ቡድን ነው። 19ኛ ደረጃን ይዞ የጨረሰ ቡድን ነው። ምንም ከዚህ በኋላ ማሸነፍ የሚሰጠው ነገር የለም የክብር ጉዳይ ካልሆነ። ምናልባት አርሰናልን ነጥብ ቢያስጥልና ማንቸስተር ሲቲ ዋንጫውን ቢበላው አርሰናል ዋንጫ ሊበላ ሲል ዋንጫ ያስጣለው በርንሌይ ተብሎ ስሙ በታሪክ እንዲነሳ የሚያደርግ ካልሆነ በስተቀረ በርንሌይ በዚህ ጨዋታ ላይ 1 ነጥብም ቢያገኝ 3 ነጥብም ቢያገኝ ምንም የሚያተርፈው ወይም የሚጠቀምበት ነገር የለም። እና ደግሞ ሁልጊዜም በተለይ እንደዚህ ላለመውረድ የሚጫወቱ ክለቦች ወይ ደግሞ መውረዳቸውን ያረጋገጡ ቡድኖች በእንዲህ አይነት ሁኔታ ላይ ለዋንጫ የሚጫወቱትን ቡድኖች ሲያገኙ አስቀያሚ ነገር ከማሳየት ወደኋላ አይሉም። ራሱ አርቴታም ይህን ነገር በደንብ ያውቀዋል። 2022-23 የውድድር ዘመን ላይ አርሰናል መፍረክረክ የጀመረው ከ28ኛው ሳምንት በኋላ ነው። ኤምሬትስ ላይ አርሰናል ሳውዛምፕተንን ሲገጥም ሳውዛምፕተን ሊወርድ ጫፍ የደረሰ ቡድን እንደሆነ ሁሉም ያውቅ ነበረ እና አርሰናል በሳውዛምፕተን ነጥብ ጣለ። 3-3 ጨዋታው አለቀ። ሳውዛምፕተን መውረዱ አልቀረም፣ ወረደ ወደ ሻምፒዮንሺፕ። ሳውዛምፕተን መውረዱ ላይ ቀር የአርሰናልን እድል ዘግቶ ነው የወረደው። ስለዚህ እግር ኳስ ላይ እንዲህ አይነት ነገሮች በጣም ጥንቃቄ ስለሚፈልጉ በተለይ ለአለመውረድ የሚጫወቱ ወይ መውረዳቸውን ያረጋገጡ ቡድኖች ምንም አይነት ነገር ሊያደርጉ ይችላሉ። ባለፈው ዌስትሃም እንዴት አርሰናልን እንዳስጨነቀው ተመልክተናል። ስለዚህ አርሰናሎች በዚህ መንገድ በጣም ከፍተኛ ጥንቃቄ አድርገው ከጨዋታው ፊሽካ ከተነፋበት ከመጀመሪያው ደቂቃ አንስቶ እስከ መጨረሻው የጨዋታው ፊሽካ ድረስ በትኩረት ጨዋታቸውን ሊያከናውኑ ይጠበቅባቸዋል፣ የግድ ይላቸዋል ማለት ነው። እንግዲህ አርሰናል የሲዝኑ የመጨረሻ የኤሚሬትስ ጨዋታውን የሚያከናውነው በዚህ ጨዋታ ላይ ነው። ምናልባት ከመላው ዓለም የሚጎርፉ የአርሰናል ደጋፊዎች ኤሚሬትስ ላይ የአርሰናልን ጨዋታ ማየት ከፈለጉ በዚህ ሲዝን የመጨረሻ እድላቸው ሰኞ ምሽት የሚደረገውን ጨዋታ ኤሚሬትስ ስታዲየም ላይ መጥተው መመልከት ነው። ስለዚህ ኤሚሬትስ ስታዲየም ላይ መጥተው ይህንን ጨዋታ ለመመልከት ሰኞ የመጨረሻ ጨዋታ ይሆናል። የእሁዱ የክሪስታል ፓላሱ ጨዋታ ወይም የነገ ሳምንት የሚደረገው የመዝጊያ ጨዋታ የሚደረገው በሴልኸርስት ፓርክ ነው፣ ለንደን ላይ። አርሰናል ከሜዳ ውጭ ነው የሚጫወተው። የቻምፒየንስ ሊጉን ፋይናል የሚደረገው ሃንጋሪ ቡዳፔስት ላይ ነው። ስለዚህ የኤሚሬትስ ደጋፊዎች ከቡድናቸው ጋር ሰለብሬት ለማድረግ ከቡድናቸው ጋር ደስታቸውን ለመግለጽ የመጨረሻ ጨዋታቸውን ሰኞ ዕለት በጉጉት ይጠብቃሉ ማለት ነው። እንግዲህ አርሰናል ጨዋታውን እንዴት ባለ መንገድ ሊያሸንፍ ይችላል፣ ከበርንሌይ ጋር እንዴት ሊጫወት ይችላል የሚለውን በደንብ የምንመለከተው ጉዳይ ነው። ያው እንደምታውቁት በርንሌይ አሰልጣኝ የቀየረ ቡድን ነው። ሲዝኑ ላይ የቡድኑ አሰልጣኝ የነበረው ስኮት ፓርከር ነበረ እና በርንሌይ ይህንን 2-3 ዓመት ተመሳሳይ አይነት ፎርም ላይ ያለ ቡድን ነው። ሻምፒዮንሺፕ ላይ ጥሩ ፐርፎርማንስ ያሳያል፣ ጥሩ ብቃት ያሳያል። ልክ ወደ ፕሪሚየር ሊጉ ሲመጣ እዛ ሻምፒዮንሺፕ ላይ የነበረውን አጫውት ነው መልሶ ይዞት የሚመጣው። አሁን በባየር ሚኒክ እያሰለጠነ የሚገኘው ቪንሰንት ኮምፓኒ ቡድኑን እያሰለጠነው እያለ ሻምፒዮንሺፕ ላይ ጥሩ ቡድን ነበር። ነገር ግን ወደ ፕሪሚየር ሊግ ከመጣ በኋላ ቡድኑ ሰርቫይቭ ማድረግ አልቻልም እና ተመልሶ ነው ወደ መጣበት ሻምፒዮንሺፕ የወረደው። ከዛ በኋላ ከእንደገና ደግሞ ተመሳሳይ በሆነ ሁኔታ
አሁንም ቡድኑ ወደ ፕሪሚየር ሊግ መጣ። ወደ ፕሪሚየር ሊግ ሲመጣ ወደ ፕሪሚየር ሊግ እንዲመጣ ያደረገው ስኮት ፓርከር ነበረ። ወደ ፕሪሚየር ሊግ መጣ። ወደ ፕሪሚየር ሊግ ከመጣ በኋላ ደግሞ ተመልሶ ለመውረድ የተገደደበትን ሲዝን ዘንድሮ አሳልፏል ማለት ነው። ዘንድሮም ወደ ሻምፒዮንሺፕ መውረዳቸውን ሲያረጋግጡ እጅግ በጣም አስቀያሚ ሲዝን ነው ያሳለፉት። ምናልባትም ከወልቭስ በመቀጠል በጣም ደካማ ሲዝን ያሳለፈ ቡድን ቢኖር በርንሌይ ነው እና አሰልጣኙ ስኮት ፓርከርን አሰናብተው እንግዲህ በጊዜያዊነት ማይክል ጃክሰንን ወደ ቡድኑ ዋና አሰልጣኝነት ወይም በጊዜያዊ ዋና አሰልጣኝነት ያመጡት ከዛ ጊዜ በኋላ ማለትም ወደ ሻምፒዮንሺፕ መውረዳቸው ከተረጋገጠ በኋላ ነው ማለት ነው። አሁን እንግዲህ በእንዲህ አይነት ሁኔታ ላይ ወደ ሻምፒዮንሺፕ መግባታቸው ከታወቀና ከተረጋገጠ በኋላ ነው ከአርሰናል ጋር ሰኞ ዕለት እንግዲህ ጨዋታቸውን ለማከናወን ወደ ሰሜን ለንደን ኤሚሬትስ የሚመጡት እና በዚህ ጨዋታ ላይ እንግዲህ ይህንን ጨዋታ ከማከናወናቸው በፊት በርንሌዎች በተለይም ደግሞ በባለፉት ጥቂት ጨዋታዎች ላይ እንደተመለከትነው ያው ተመሳሳይ አይነት ውጤት የሽንፈት ውጤት ቢያስመዘግቡም ባለፈው ሳምንት ግን አስቶን ቪላን ነጥብ ያስጣሉበት ጨዋታና 2-2 የተጠናቀቀው የጨዋታ መርሃ ግብር በርካታ የእግር ኳስ ቤተሰቦችን አስገርሞ ነበረ። አሁን ከአርሰናል ጋር ይህንን ጨዋታ ሲያከናውኑ አርሰናል በርንሌይን ሲገጥም ያው ጊዜያዊ አሰልጣኝ ነው ወደዚህ ቡድን የመጣው። በጊዜያዊነት የአሰልጣኝ ወደዚህ ቡድን ሲመጣ ለሚቀጥለው ዓመት ምናልባትም ደግሞ ቡድኑን ይዞት ሊቀጥል የሚችልበት እድል ሊኖር ይችላል። በዋነኝነት ግን ቡድኑ በተለይም ደግሞ ከነበረበት ውጤት እንዲወጣ እንደ አንድ መንገድ ማስጀመሪያ ሊጠቀሙበት ይችላሉ ማለት ነው። ታዲያ እንግዲህ አርቴታ እንዴት ባለ መንገድ ጨዋታዎቹን ሊያሸንፍ ይችላል፣ ከዚህ ጨዋታ በምን አይነት መንገድ ውጤት ይዞ ሊወጣ ይችላል የሚለው ነገር የአርቴታና የደጋፊዎቹ እንዲሁም ደግሞ የተጫዋቾቹ ትልቁ ወሳኝ ጉዳይ ነው የሚሆነው። እንግዲህ በዚህ ዓመት አርቴታና አርሰናል በአጨዋወታቸው ላይ በርካታ ትችት ሲቀርብባቸው ቆይተዋል። አርሰናል ጥሩ እየተጫወተ አይደለም፣ አርሰናል አሳማኝ ብቃት እያሳየ አይደለም፣ የአርሰናል አጨዋወት ሳቢ አይደለም። ይሄንን ያላለ ሰው የለም። የእግር ኳስ ተንታኞች ይሆኑ የቀድሞ ተጫዋቾች፣ የአሁን ተጫዋቾች ወይ አሰልጣኞች፣ ሁሉም አብዛኛው ማለት በሚቻል ሁኔታ ከአርሰናል አጌነስት ወይም ደግሞ በተቃራኒ የቆሙበትን ጊዜ ነው እየተመለከትን የምንገኘው። እንግዲህ አርሰናል በተለይም በዚህ ዓመት 2 ወይም 3 የተለያየ አይነት አጫወቶችን ይዞ ነው እየቀረበ የሚገኘው። እኔ አሁንም ቢሆን በሐሳብ ደረጃ አርቴታ ይዞት በሚገባው አሰላለፍ ሜዳ ላይ ይዞት በሚቀርበው አቀራረብ ከአርቴታና ከተጫዋቾቹ ጋር ተመሳሳይ የሆነ አስተያየት አለኝ ወይም አርቴታን እደግፈዋለሁ በዚህ አጫወቱ። ምክንያቱም አርቴታ ዋንጫ ባጣባቸው ሲዝን ላይ ብትመለከቱት ተመሳሳይ አይነት አጫወት ነው ያለው። ከመጀመሪያው ሳምንት ጨዋታ ጀምሮ አርቴታን እስከ መጨረሻው ሳምንት ድረስ ብትመለከቱት ተመሳሳይ አይነት አጫወት ይዞ ነበር የሚመጣው። ያ ደግሞ ብዙ አይነት ችግር አለው። አንደኛ ተጫዋቾች ከፍተኛ ድካም ውስጥ እንዲገቡ ያደርጋል። ዓመቱን ሙሉ በመጣበት መንገድ የምትጫወት ከሆነ ተጫዋቾቹ ተመሳሳይ ኢነርጂ፣ ተመሳሳይ የሆነ ኢንፑት እንዲያወጡ ነው የሚጠበቅባቸው። ተመሳሳይ የሆነ ጉልበት እንዲያወጡ ነው የሚጠበቅባቸው። ያ ደግሞ ዓመቱ ግማሽ ላይ ተጫዋቾች እንዲዳከሙ፣ ተጫዋቾች በአእምሮም በአካላዊ ብቃትም እንዲዝሉ የሚያደርጋቸው ነገር ነው። አንደኛው ነገር ይሄ ነው። ሁለተኛ ደግሞ ዓመቱን ሙሉ በተመሳሳይ አሰላለፍና በተመሳሳይ አጫወት መጫወት ማለት ተጋጣሚዎች ከሆነ ሰዓት በኋላ ያንተን አጫወት አዳብት ያደርጉትና ይላመዱትና ከዛ በኋላ አንተ ይዘ ለምትመጣው አፕሮች በጣም ከባባድ የሆኑ ትሪኮችን ይዘው መምጣት ይጀምራሉ። ያንን ማሸነፊያ ያንን መቃወሚያ የሆኑ ነገሮች ይዘው ይመጣሉ። ስለዚህ ጨዋታውን ለማሸነፍ የሚችሉበትን እድል ይፈጠርላቸዋል ማለት ነው። አሁን ያለው የአርቴታው አርሰናል ግን ያለፉትን 2-3 ዓመታት ከተመለከትነው አርሰናል እጅግ በጣም ተቃራኒውን የሆነ ቡድን ነው እያየን የምንገኘው። አርሰናል ማጥቃት ካለበት ያጠቃል። 90 ደቂቃ ኳስን ፖሰስ ማድረግ ካለበት 90 ደቂቃ ኳስን ፖሰስ ያደርጋል። በሆነ ጨዋታ ላይ መከላከል ካለበት ደግሞ በስነ ስርዓት ተከላክሎ የሚፈልገውን 3 ነጥብ ይዞ ይወጣል። ይሄ ነው እንግዲህ ሌሎች የእግር ኳስ ቤተሰቦችን የእግር ኳስ ተመልካቾችን ያላዝናን ነው እና ቅር ያሰኛቸው ነገር ይሄ መሆኑን እንመለከታለን። ባለፈው እንግዲህ አርሰናል ከዌስትሃም ጋር በነበረው ጨዋታ በተለይም በመጀመሪያው አጋማሽ የበላይነት የወሰደውን አርሰናል ከተመለከትም በኋላ በሁለተኛው አጋማሽ ግን በተለይ የአርሰናል ተጫዋቾች ይሄ ጉልበትን ማኔጅ ማድረግ ጉልበትን በደንብ ባላንስ አድርጎ ሚዛናዊ አድርጎ መጫወት ላይ ነበር አርሰናሎች ትኩረት ያደረጉት። ተቸግረዋል አልተቸገሩም ማለት አንችልም። በጣም ተፈትነዋል አልተፈተኑም ማለት አንችልም። ታዲያ በዛ ጨዋታ ላይ ኦደጋርድ፣ ሃቨርትዝ ተቀይሮ ገቡ። ልዩነት ፈጣሪ ነበሩ።
ኦዴጋርድ አሲስት አደረገ፣ ትሮሳርድ ጎል አስቆጠረ፣ ዳቪድ ራያ ሲዝን ዲፋይነር የሆነ ኳስ ሴቭ አደረገ ወይም አዳነ። አርሰናል ከዛ ጨዋታ 3 ነጥብ ይዞ ወጣ እና እንደውም ኦፕታ አንድ የሆነ አርቲክል ወይም ርዕስ ይዞ ወጥቶ ነበር እና አርሰናል አጫወቱ የሚወደድ አይደለም፣ ዜር ስታይል ሜይ ኖት ቢ ፖፑላር፣ ይዘው የሚገቡት የሜዳ ላይ አፕሮች አቀራረባቸው የሚወደድ ወይም ደግሞ ሰዎች የሚመርጡት አይነት አሰላለፍ አይደለም፣ ነገር ግን በስ ሰክሰስ ዊል ቢ ቪኒዲክሽን ፎር ሚኬል አርቴታ። አርቴታ አሁን የሚያስጨንቀው ነገር ሚዲያው ስለሚሰጠው ትችት ወይ ደግሞ የቀድሞ ተንታኞች፣ የቀድሞ አሰልጣኞች፣ ቀድሞ ያሰለጠኑ አሁን ደግሞ እየተነተነው ያሉ ተንታኞች የሚሰጡት አስተያየት አይደለም አርቴታን የሚያስጨንቀው። አርቴታ ሲዝኑ መጨረሻ ላይ ሚዲያው የሚጠይቀው፣ ደጋፊዎች የሚጠይቁት፣ የእግር ኳስ ቤተሰቡ የሚጠይቀው ዋንጫ አሸንፏል አላሸነፈም የሚል ጥያቄ ነው። ዘንድሮስ የፕሪሚየር ሊግ ዋንጫን ያሸንፏል አያሸንፈም የሚለው ጥያቄ ነው። ደርሷል። አርሰናል 36ኛው ሳምንትን አንደኛ ደረጃ ሆኖ አጠናቋል። 2 ጨዋታዎች ብቻ ይቀሩታል። አሁን አርሰናል የቀረው የመጨረሻውን 100 ሜትር ስፕሪንት አድርጎ ወጥቶ ዋንጫውን ማንሳት ነው። እኔ እንደውም ለአርቴታ ይሄኛው አጋጣሚ በጣም ጥሩ አጋጣሚ ነው ብዬ አስባለሁ። እዚህ ሀገር ውስጥ ያሉ ሚዲያዎች፣ አውሮፓ ላይ መዛው እንግሊዝ ውስጥ ያሉ ሚዲያዎች አርቴታን የዋንጫ አሰልጣኝ ነው ብለው አያምኑ። አርቴታ የዋንጫ አሰልጣኝ መሆኑን ይጠራጠራሉ። አርቴታ ይህን ነገር ዲፋይን ማድረግ ካለበት እነዚህን 2 ጨዋታዎች አሸንፎ ነው ማሳየት ያለበት። ማንቸስተር ሲቲ እና ፔፕ ጓርዲዮላ ያለፉትን 2 3 4 ዓመታት ብትመለከቱ የመጨረሻዎቹ ጨዋታዎች ላይ ነጥብ በጣሉ ብለው የሚጠብቁ ደጋፊዎች አሉ። የአርሰናል ደጋፊዎች ነጥብ እንዲጥሉ ይፈልጉ ነበር። የሊቨርፑል ደጋፊዎች ነጥብ እንዲጥሉ ይፈልጉ ነበረ። ግን ሲቲ ነጥብ አይጥልም። በዚህ ሰዓት ላይ ተስፋ ነው የሚያስቆርጣቸው ሁሉ። 2023-24 የውድድር ዘመን ላይ ማንቸስተር ሲቲ 38ኛው ሳምንት ላይ ከአርሰናል ጋር በ2 ነጥብ ልዩነት ነው የመጨረሻ ጨዋታቸውን ሲያደርጉ የነበረው። አስቡት፣ አርሰናል ከኤቨርተን ሲጫወት ማንቸስተር ሲቲ ከዌስትሃም ጋር ጨዋታውን ያከናውን ነበር እና የአርሰናል ደጋፊዎች እዛ ኤምሬትስ ስታዲየም ሆነው ማንቸስተር ሲቲ ነጥብ በጣለ ብለው ይመኙ ነበረ። ከራሳቸው ጨዋታ ይልቅ የሲቲን ጨዋታ ነበረ ትኩረት ያደረጉበት የነበረው። ግን ሲቲ የሚገርመው በ20 ደቂቃ ነው ፋይሉን የዘጋው። በ20 ደቂቃ 2 ጎል አስቆጠረ። በቃ ከዛ በኋላ ምን ብላችሁ ተስፋ ታደርጋላችሁ? ከዛ በኋላ ሲቲ ይሸነፋል ብሎ ማሰብም ከባድ ነው እና አርሰናል እንደዚህ ነው ማድረግ ያለበት። በርንሌይንም ሲገጥም ክሪስታል ፓላስንም ሲገጥም አመቱን ሙሉ የደከምኩበትን ዋንጫ ለማንም አልሰጥም፣ አመቱን ሙሉ የለፋውበትን የፕሪሚየር ሊጉን ክብር ለማንም አሳልፌ አልሰጥም፣ ራሴው ነኝ የጀመርኩት ራሴው ነኝ የመጨረሰው ብሎ አርሰናል ይሄንን ነገር በደንብ ማድረግ አለበት እና አርቴታ ተቾቹን ዝም ማሰኘት፣ አፋቸውን ማዘጋት ከፈለገ እነዚህ 2 ጨዋታዎች እንደ አንድ ትልቅ ማስተርፒስ የሚቆጠሩ ናቸው። እኔ አመቱን ሙሉ አርሰናል ለሰራው ስራ ሁላችንም ቆመን አጨብጭበናል። በእንዲህ አይነት ወጥ መንገድ ተጫዋቾች ሲጎዱበትም ሳይቸገር፣ ተጫዋቾች የሆነ አይነት የአቋም መውረድ ውስጥ እንኳን የገቡ ሲመስል አርሰናል ምንም አይነት ፈተና ውስጥ ሳይገባ ወይም እነዛም ፈተናዎች በድል እየተወጣ አሁን ያለበት ደረጃ ላይ ደርሷል እና አሁን ደግሞ መጨረሻዎቹ ሳምንታት ላይ በእንዲህ አይነት መንገድ እኔ ይሄ እነ ስኮልስ ምናምን የሚያነሱትን ሀሳብ ብዙም እመስማማበት አይደለም። አሁን ስኮልስ አርሰናል ዋንጫ ሊበላ ይችላል፣ ዋንጫ ማንሳቱ ችግር የለብኝም፣ ነገር ግን አርሰናል አሳማኝ ዋንጫ አሸናፊ አይደለም የሚል አስተያየት ሰጥቷልና ይሄ ነገር ብዙም የሚያሳምንና ትክክለኛ ነው ማለት አንችልም። ምክንያቱም አመቱ መጨረሻ ላይ አርቴታና አርሰናል እንዴት ተጫወቱ ሳይሆን ጥያቄው አርቴታና አርሰናል ዋንጫ አሸንፈዋል አላሸነፉም ነው። አርሰናል እኮ ዋንጫ ባያነሳ መጀመሪያ ከሚተቹት ሰዎች መካከል ስኮልስና ከስኮልስ ጋር ተመሳሳይ ሀሳብ የሚሰጡ ሰዎች ናቸው እዚህ መስመር ላይ የምናገኛቸው። አርሰናል ዋንጫ ባያሸንፍ ለምን ዋንጫ አላሸነፍም ብለው የሚተቹት እነዚህ ናቸው። ግን አርሰናል ደግሞ ዋንጫ ሲያሸንፍ አይ አጫዋቱ አላሳመነኝም፣ አጫዋቱ ልክ አይደለም፣ አጫዋቱ እንደዚህ ነው ምናምን እያሉ ትችት ማቅረብ ብዙም ሚዛን የሚደፋ ሀሳብ ነው ብዬ አላስብም እንደኔ። ለማንኛውም ይሄ የበርንሌው ጨዋታ አርቴታ በጣም ትልቅ ትኩረት የሚያደርግበት ጨዋታ መሆኑ ግልጽ ነው እና አርቴታ ባለፈው ሳምንት ዌስትሃምን ከገጠመ በኋላ የ1 ሳምንት ረፍት አድርጎ ነው ወደዚህ ጨዋታ የሚመጣው። ስለዚህ ለአርሰናል ጥሩ ነው በደንብ ሪፍሬሽ እንዲያደርጉ፣ የደከሙ ተጫዋቾች ሪፍሬሽ እንዲያደርጉ፣ ኃይላቸው እንዲታደስ፣ የተጎዱ ተጫዋቾች የበለጠ የማገገሚያ ጊዜ እንዲያገኙ፣
ወደ ሜዳ የሚመለሱት እንዲመለሱ፣ ከዛ ደግሞ ለቀጣዩ ጨዋታ በደንብ አእምሯቸውን ሰብስበው እንዲያስቡ ትኩረት እንዲያደርጉ የአንድ ሳምንት ረፍት አግኝተዋል። በአንጻሩ የእነሱ ተፎካካሪ ማንቸስተር ሲቲ በየ3 ቀኑ ጨዋታ እየተጫወተ ነው። ስለዚህ አርሰናል ይሄ በጣም ትልቅ የሆነ አድቫንቴጅ አሉ። እንግዲህ በዚህ ጊዜ ውስጥ ቲምበር አሁን ወደ ሜዳ የሚመለስበት እድል እየተፈጠረ መጥቷል ተብሏል። እንደው ለቻምፒየንስ ሊግ ፍጻሜ የሚደርስበት እድል በጣም ሰፊ ነው። ከዛ ደግሞ ካላፊዮሪም ወደ ልምምድ ተመልሷል። አርሰናል ጥሩ ዜና ነው። ሜሪኖም እንደዚሁ የሳር ላይ ልምምዶችን የጀመረበት ሁኔታ ተፈጥሯል። ስለዚህ በዚህ ሰፋ ያለ ጊዜ ውስጥ የ6 ቀን የ7 ቀን ጊዜ ውስጥ ብዙ አይነት ሁኔታዎች በአርሰናል ሊፈጠሩ ይችላሉ። አርሰናል ይህን ጨዋታ ለማሸነፍ ምን ነገሮችን ሊያደርግ ይችላል? 2 ወይም 3 መሰረታዊ ነገሮችን እዚህኛው ፕሮግራማችን ላይ እንመለከታለን። የመጀመሪያው ይህንን ጨዋታ ለማሸነፍና ወደ ፕሪሚየር ሊግ ዋንጫ የበለጠ ለመጠጋት አርሰናልን የሚያግዘውና የሚረዳው ትልቁ ነገር ምንድን ነው? አርሰናል በዚህ ጨዋታ ላይ የመጀመሪያ ደቂቃዎችን ዶሚኔት አድርጎ መጫወትና ክሊኒካል ሆኖ ጎሎችን ማስቆጠር ይጠበቅበታል። በዚህ ዓመት አርሰናልም ሆነ ማንቸስተር ሲቲ ቀድሞ ጎል ማስቆጠር እያለባቸው፣ በተለይ አርሰናል ቀድሞ ጎል ማስቆጠር እያለበት ጎል ባለማስቆጠሩ፣ ቀድሞ ጎል ማግኘት ባለበት ሁኔታ ጎል ባለማግኘቱ ብዙ ዋጋ ሲከፍል አርሰናልን ተመልክተናል። ያ ነገር በፍጹም መደገም የለበትም። የዌስትሃሙ ጨዋታ ነገር፣ ከዛ ደግሞ ከኤቨርተን ጋር የነበረው ጨዋታ፣ እነዚህ ጨዋታዎች በቀጣዮቹ 2 ጌሞች ላይ መደገም የለባቸውም። አርሰናል ቀድሞ ጎል እንዲያስቆጥር አርቴታ ተጫዋቾቹን መልበሻ ክፍል ውስጥ ኮማንድ መስጠትና ማዘዝ አለበት። አርሰናል ደግሞ እንዴት ጎል ሊያስቆጥር ይችላል ስንል የፊት መስመሩና የአማካይ መስመሩ መናበብ ለዚህ ጨዋታ በጣም ወሳኝ ነው። ለምሳሌ ኤቤሬቼዜ ቋሚ ሊጀምር ይችላል። እኔ ኦደጋርድን እመርጣለሁ በዚህ ጨዋታ ላይ፣ በጣም ኦደጋርድን እመርጣለሁ። ለምንድን ነው ኦደጋርድን የምመርጠው በዚህ ጨዋታ ላይ? ጥቅጥቅ ብለው መከላከላቸው አይቀርም። በርንሌዎች በዚህ ጨዋታ ላይ ጥቅጥቅ ብለው ኮምፓክት ሆነው ሰብሰብ ብለው ነው የሚከላከሉት። እንደ ቡድን ነው የሚከላከሉት። ከግብ ጠባቂው ፊት 10 ተጫዋች ተደርድሮ ሲከላከል ልታዩ ትችላላችሁ። ስለዚህ እነዚህን ተጫዋቾች ለማለፍ እንደ ኦደጋርድ አይነት ተጫዋች በጣም አስፈላጊ ነው። መስመር ሰንጣቂ ኳሶችን፣ ተሻጋሪ ኳሶችን፣ አሲስቶችን ዴሊቨር እንዲያደርግ ስለሚጠበቅበት እንደኔ እይታና እንደኔ አስተያየት ኦደጋርድ በዛ ጨዋታ ላይ ቢጀምር ጥሩ ነው። ከዛ ውጪ የባለፉት ጨዋታዎች ፍሮንት ስሪን አርቴታ መድገም አለበት። ትሮሳርድ፣ ሳካና ዩኬሬስ 3ቱን መጀመር እንዳለባቸው ይሰማኛል እና በዚህ ጨዋታ ላይ በተለይ የአርሰናል ማጥቃት እጅግ በጣም ትልቅ መሆን አለበት። ባለፈው እንዳያችሁት ነው። ባለፈው የዌስትሃሙ ጨዋታ አርሰናል በ12 ደቂቃዎች ውስጥ ወደ 7 የሚጠጉ ሙከራዎችን አድርጎ ነበረ። ዶሚኔት አድርጓል እኮ አርሰናል። መጨረሻ ላይ እንደተጨነቀበት አይደለም የአርሰናል አጨዋወት። በጣም የሚገርም ማጥቃት፣ የሚገርም የኳስ ቁጥጥር፣ ማጥቃታቸው በጣም ጠንካራ ነበር። ግን ክሊኒካል አለመሆናቸው፣ ያገኟቸውን እድሎች በአግባቡ አለመጠቀማቸው በዛ ጨዋታ ላይ ዋጋ እንዲከፍሉ አድርጓቸዋልና አርቴታ በዚህ ጨዋታ ላይ ማድረግ ያለበት ትልቁ ነገር ብዬ የማስበው ጎሎችን ቀድሞ ማስቆጠር ቢቻል በመጀመሪያዎቹ 20 እና 30 ደቂቃዎች ውስጥ 2 ጎል አስቆጥሮ መውጣት። በርንሌ ከዛ በኋላ ተስፋ እንዲቆርጥ ነው የሚያደርገው። በቃ አልመለስም ወደ ጨዋታው ብሎ ተስፋ እንዲቆርጥ ሊያደርገው ይችላል። ስለዚህ አርቴታ በዚህ ጨዋታ ላይ የመጀመሪያው ጨዋታውን ለማሸነፍ ትልቁ የቤት ስራው የሚሆነው ይህንን ጨዋታ ጎሎችን በማስቆጠር መጀመር፣ ቀድሞ ጎሎችን ማስቆጠር ይጠበቅባቸዋል ማለት ነው። ከዚህ ሁኔታ ጋር ተያይዞ እንግዲህ በተለይ ደግሞ በዚህ የበርንሌ ቡድን ውስጥ አንጋፋው የ35 ዓመቱ ተጫዋች የቀኝ ተመላላሹ ካይል ዎከር ይሰለፋል። እንግዲህ እሱ በሚሰለፍበት ቦታ ደግሞ ያለው ሊያንድሮ ትሮሳርድ ነው። ስለዚህ በተለይ ሊያንድሮ ትሮሳርድ በጣም በፊዚካል ጠንካራ ከሆነና የዓመታት ልምድ ካለው ተጫዋች ጋር ነው እንግዲህ በዚህ ቦታ ላይ ሊጫወት የሚችለው። ስለዚህ በተለይ አርሰናሎች በመስመር ማጥቃት ቡካዮ ሳካ፣ ሊያንድሮ ትሮሳርድ፣ ቪክተር ዩኬሬስ እነዚህ ተጫዋቾች የተሻሉ ማጥቃቶችን እንዲያሳዩ በተሻለ ሁኔታ ኳሶችን ዴሊቨር እንዲያደርጉ ለአጥቂው ዩኬሬስ ለሳካ ጎሎችን እንዲደርሱ ማድረግ ይጠበቅባቸዋል። አርሰናል ጎል ማስቆጠር አለበት ብለን ስንል ግዴታ ጨዋታውን ተቆጣጥሮ ብቻ መጫወት አይደለም። የቆመ ኳስን ሊጠቀሙ ይችላሉ። የማዕዘን ምት፣ የቅጣት ምት ኳሶችን ሊጠቀሙ ይችላሉ። ከርቀት የሚሞከሩ ኳሶችን ሊሞክሩ ይችላሉ። እኔ በዚህ ጨዋታ ላይ አንዱ የአርሰናል ፈታኝ ሊሆንበት ይችላል ብዬ የማስበው የበርንሌው ግብ ጠባቂ ነገር ነው። እንግዲህ እንደምታውቁት በርንሌ በዚህ ዓመት ምንም እንኳን መጥፎ ሲዝንን ቢያሳልፍም ነገር ግን በዚህ ቡድን ውስጥ ደግሞ አንድ በፍጹም ሊዘነጋ የማይችል ተጫዋች አለ።
የቡድኑ ግብ ጠባቂ በተለይም ደግሞ በርካታ ጨዋታዎች ላይ በርካታ ኳሶችን ሴፍ ሲያደርግ የምንመለከተው ተጫዋች ነው እና ምናልባት ደግሞ በቀጣዮቹም ጨዋታዎች ላይ በርንሌይ በሚያደርጋቸው ጨዋታዎች ላይ የዚህ ተጫዋች ተጽዕኖ ልንመለከት እንችላለን። ማንቸስተር ሲቲ በርንሌይን 1-0 ነው ያሸነፈው። በጣም ተቸግሮ ነበር እዛ ጨዋታ ላይ። ዱብራፍካ ድንቅ ብቃቱን አሳይቷል በዛ ጨዋታ ላይ እንደተመለከት ነው። እንግዲህ ይህ 37 ዓመቱ ላይ የሚገኘው ግብ ጠባቂ ጥሩ ፐርፎርማንስ ነው ያሳየው እና ተጫዋቹ ለዚህ ጨዋታ ፊት የሚሆን ከሆነ እንደዚሁ በርካታ ኳሶችን ሲያድን ልንመለከተው የምንችልበት እድል ስለሚኖር በተቻለ መጠን አርቴታ ይህንን ተጫዋች በተለይ ደግሞ ግብ ጠባቂውን ተደጋጋሚ ጊዜ ማስጨነቅ፣ ተደጋጋሚ ሙከራዎችን ማድረግ፣ በተለይ እነ ዩኬሬስ እነ ሳካ በተደጋጋሚ ጊዜ ኳስ እንዲደርሳቸው ማድረግ አንዱ የአርቴታ ትልቁ ኃላፊነት ነው ብዬ አስባለሁ ማለት ነው። ሁለተኛው ጉዳይ አርቴታ የሚጠቀመው አሰላለፍ የትኛውን አሰላለፍ ነው የሚለው ነው። እኔ የባለፈውን አሰላለፍ ይዞ ቢገባ ችግር የለብኝም። ትናንትና በነበረኝ ፕሮግራም ላይ እንግዲህ ስለ አርቴታ የቅርብ ጨዋታዎች ውሳኔና አሰላለፍ ስናነሳ ነበር። ከአትሌቲኮ ማድሪድ ጋር የመጀመሪያው ዙር ጨዋታ፣ ከአትሌቲኮ ማድሪድ ጋር የመልሱ ጨዋታ፣ ከፉልሃም ጋር የፕሪሚየር ሊግ ጨዋታ፣ ከዛ ደግሞ ባለፈው የተደረገው የዌስትሃሙ ጨዋታ ላይ ተመሳሳይ አይነት አሰላለፎችን ነው አርቴታ ይዞ እየገባ ያለው እና የእነዚህን አሰላለፎች ቢደግም ለእኔ የተሻለ ነው። ዙቢሜንዲን በቃ አርቴታ በደንብ በቃ የዛገውን አጽድቶ ዱልዱም ያለውን በቃ ሻርፕ እንዲሆን አድርጎ ስሎ ተጫዋቹን ለቻምፒየንስ ሊግ ፍጻሜ ነው ማድረስ ያለበት። አሁን የነገው የሰኞ ጨዋታና ቀጣይ ሳምንት የሚደረግ ክሪስታል ፓላሱ ጨዋታ ላይ እኔ ስኬሊ ቢጀምር የተሻለ ነው ብዬ አምናለሁ። በጣም ስኬሊ ለአርሰናል ማጥቃት በተለይ ፍሉዲቲውን የሚጨምር ተጫዋች። ስለዚህ ዴክላን ራይስን 6 ቁጥር ቦታ ላይ ማስጀመር፣ ከዛ ደግሞ በመሃል ሜዳው ላይ ወይም ደግሞ በግራ 8 ቁጥር ቦታ ማይልስ ሉዊስ ስኬሊን እንዲጀምር ማድረግ፣ በዛኛው ቦታ ላይ ደግሞ ኤቤሬቺዜን ወይም ደግሞ ኦደጋርድን አርቴታ ሊያስጀምር ይችላል። እንደኔ እይታ እኔ እንደነገርኳችሁ ግን ኦደጋርድን ቢያሰልፍ ጥሩ ነው ብዬ አስባለሁ። ኦደጋርድ በጣም ለአርሰናል ማጥቃት ምን ያህል ጠቃሚ ተጫዋች እንደሆነ አይተነዋል። በአንድ ጨዋታ ቢያንስ በትንሹ 2 ከዛ በላይ ድሎችን የሚፈጥር ተጫዋች ነው፣ የግብ ድሎችን የሚፈጥር ተጫዋች ነው እና እነዚህን ተጫዋቾች አርቴታ ሊጠቀምባቸው ይችላል ማለት ነው። ከዚህ በተጨማሪ ደግሞ ቤንች ላይ ያሉትንም የትኛውንም የማጥቃት አማራጭ መጠቀም፣ በተለይ እንደባለፈው ጨዋታ ጎል ለማስቆጠር የሚቸገር ከሆነ ካይ ሃቨርትዝንም ጋብሪኤል ሄሱስንም ማርቲኔሊንም ማክስ ዳውማንንም ብቻ አሉኝ የሚላቸውን አማራጮችንም አድዌኬንም ጨምሮ አርቴታ መጠቀም ይኖርበታል እና በዚህ ጨዋታ ላይ በተለይም ደግሞ ለማሸነፍ ሁለተኛው የሚጠቅመው ነገር ምን አይነት ስታርቲንግ ላይንአፕ ወይም ደግሞ ምን አይነት ጌም ፕላን እዚህ ጨዋታ ላይ ይዞ ይቀርባል የሚለው በጣም ወሳኝ ነገር ነው። እኔ አርሰናል በዚህ ጨዋታ በደንብ እያጠቃ ይጫወታል ብዬ አስባለሁ። ገና ፊሽካው ከተነፋበት ደቂቃ ጀምሮ ሙሉ ዶሚኔሽን፣ ሙሉ ማጥቃት፣ ሙሉ የኳስ ቁጥጥር፣ ከመጀመሪያው ደቂቃ ጀምሮ ያልተቋረጠ ፕሬዠር በበርንሌዎች ላይ አርሰናል ማሳደር ይችላል ብዬ አስባለሁ። የበርንሌይ የተከላካይ መስመር ዘንድሮ ያን ያህል የምትተማመኑበት አይደለም። በቅርብ ጨዋታዎች ላይ እንደተመለከተ ነው በአስቶን ቪላ 2 ጎል፣ በኖቲንጋም ፎረስት 4 ጎል፣ በሊድስ ዩናይትድ 3 ጎል፣ በብራይተን 2 ጎል፣ በፉልሃም 3 ጎል፣ በብሬንትፎርድ 4 ጎል የተቆጠረበት ቡድን ነው። ስለዚህ እዚህ ቡድን ላይ ጎል በደንብ ማስቆጠር ይቻላል እና አርሰናል ኢቭን ብዙ ጎል አስቆጥሮ ንጹህ ጎሉን ማብዛት ካለበት ይህንን ጨዋታ ነው ሊጠቀምበት የሚችልበት ጨዋታ። ስለዚህ በዚህ ጨዋታ ላይ የአርሰናሎች የጎል ማስቆጠር የማጥቃት ሂደት እጅግ በጣም ጠንካራ እንዲሆን ይጠበቃል ማለት ነው። ሌላው እዚህ ጨዋታ ላይ አርቴታ በደንብ ፎከስ ሊያደርግበት የሚገባው የበርንሌይ የፊት መስመር ተጫዋቾችን ነው። በርንሌዮች ብዙ ጊዜ ወደ ጎል አይደርሱም፣ ግን የሆነች አጋጣሚ ተጠቅመው የሆነች ክፍተት ተጠቅመው ሲያጠቁ ልንመለከት እንችላለን። ለምሳሌ ዣደን አንቶኒ በዚህ ቡድን ውስጥ ሲያጠቃ የምንመለከተው ተጫዋች ነው። ዚያን ፍሌሚንግ ኳስ ብዙ ጊዜ አይደርሰውም፣ ግን በጣም በቁመት ረዘም ያለ ተጫዋች ነው። በተለይ በግንባር የሚገጩ ኳሶችን ለመግጨት የሚሞክርባቸው አጋጣሚዎች ይኖራሉ እና እንደዚህ አይነት ተጫዋቾች በዚህ ቡድን ውስጥ እንዳሉ መዘንጋት የለብንም። ከዚህ በተጨማሪ ደግሞ አሰልጣኙ እንደየሁኔታው እየቀየረ የሚሆን በቋሚነት የሚጠቀምባቸው ተጫዋቾች ይኖራሉ። እነ ሃኒባል ሜዤብሪን ጨምሮ ማለት ነው። እነ ብሩን ላርሰን፣ እነ ጄምስ ዋርድ ፕራውስ የመሳሰሉ ተጫዋቾች፣ እነ አርማንዶ ብሮያ የመሳሰሉ ተጫዋቾች አሉና በዚህ ጨዋታ ላይ በተለይም ደግሞ በዋነኝነት በካውንተር ነው ሊሄዱ የሚችሉት። የሆነች አጋጣሚ ፈጥረው በዛች የካውንተር አታክ እየሄዱ ሲያጠቁ ልንመለከት እንችላለን እና አርሰናሎች በተለይም ደግሞ በዚህ ጨዋታ ላይ በጣም በተቻለ መጠን የፊት መስመር
ተጫዋቾችን የበርንሌይን ተጫዋቾች ኳስ እንዳይይዙ ማድረግ። አንዱ የመከላከል መንገድ የሚጀምረው ከማጥቃት ስለሆነ ኳስ ይዘው በሚሄዱበት ጊዜ ካውንተራቸውን ቶሎ ማስቆም እጅግ በጣም አስፈላጊ ነው። ለነሱ ስፔሶችን ወይም ደግሞ ቦታዎችን ትታችሁ የምትሄዱ ከሆነ ተጫዋቾቹ ጎል ለማስቆጠር የሚችሉበት እድል ሊኖር ይችላል እና አርቴታ ይሄ ነገር እንዳይፈጠር ከፍተኛ ጥንቃቄ ማድረግ አለበት። በተለይ ደግሞ በርንሌዎች ቀድሞ በሆነ አጋጣሚ ጎል የሚያገኙ ከሆነ ከዛ በኋላ የበለጠ ዘግተው እንዲጫወቱ ብርታት ስለሚሆናቸው ይህን ነገር አቮይድ ማድረግ ከአርቴታ የሚጠበቀው ጉዳይ ይሆናል ማለት ነው። ያው መሀል ሜዳ ላይ ጠንካራ ተጫዋቾች አሉ። እነ ኦጉቹኩ የመሳሰሉ ተጫዋቾች፣ እነ ዋርድ ፕራውስ አይነት ተጫዋቾች በዚህ ስብስብ ውስጥ አሉና መሀል ሜዳውም የሆነ አይነት ባትል ሊኖረው ይችላል። ያው የስኬሊ፣ የዴክላን ራይስ፣ የኦደጋርድ፣ ኤዜ፣ የማርቲን ዙቢሜንዲ መኖር እንግዲህ በዚህ ጨዋታ ላይ አንዱ የሚታየው በዚህ መንገድ ነው ማለት ነው። ስነ ልቦና ግን ከምንም ነገር በላይ ማተር ያደርጋል እዚህ ጨዋታ ላይ። የበርንሌው አሰልጣኝ እንደ ማስጠንቀቂያ የሚመስልም ነገር ለአርሰናሎች የሰጠው በቃ በዚህ ጨዋታ ላይ እኛ ምንም የምናጣው ነገር የለም የሚል አይነት ሀሳብ ነው እንግዲህ ሲሰጥ የነበረው ማይክል ጃክሰን ማለት ነው። እና ዘ አውትካም ኢዝ ኦልሬዲ ዲሳይድድ ኢን ኤቭሪዋን ኤልስ ብሏል። በሁሉም ሰው አእምሮ ውስጥ የመጨረሻው ውጤት ተወስኗል። በቃ መውረዳቸው ተረጋግጧል። በት ዊ ሃቭ ጎት ቱ ጎ ዜር ዊዝ ሰም ቢሊፍ ኤንድ ሃቭ ኤ ጎ ብሏል። ወደ ጨዋታው በምንሄድበት ጊዜ በቃ ያንን ኢንቫይሮንመንት ተቋቁመን ያንን ጫና ተቋቁመን የሆነ ነገር ማድረግ እንደምንችል እናስባለን የሚል አስተያየት ነው በአሰልጣኙ በኩል የተሰጠውና እንዲህ አይነት ቡድኖች ደግሞ እንደው ጀብደኛ እንኳን ባይሆኑ ጀብደኛ መስለው ለመቅረብ ስለሚሞክሩ አርቴታ ደግሞ ይህን ነገር በደንብ በጥንቃቄ ሊያደርግ ይገባል ማለት ነው። በጨዋታው ላይ ምንም አይነት ስፔስ እንዲያጠቁ ስፔስ መስጠት የለባቸውም። መከላከላቸው በጣም ጥቅጥቅ ብለው ነው የሚጫወቱት። 5-4-1 አሰላለፍ ይዞ ነው የሚገቡት። ከኋላ 5 ተከላካይ፣ ከፊት ደግሞ 4 የአማካይ መስመር ተጫዋች፣ 9 ተጫዋች ከግብ ጠባቂ ፊት ይሰለፋል። አንዱ ብቻ ነው ወይ ዚያን ፍሌሚንግ ወይ የሆነ ተጫዋች ወደፊት ወጥቶ ሲጫወቱ የምናየውና ይሄ እንግዲህ በጣም አርሰናል በተለይ በማጥቃቱ ረገድ ውጤታማ እንዲሆን ከተፈለገ ቶሎ ቶሎ ፕሮግሬሽን ያላቸውን ኳሶች ማድረስ፣ ሎንግ ቦሎች፣ ተሻጋሪ ኳሶች፣ ሴት ፒሶች ጎል ለማስቆጠር አሉ የሚሏቸውን አማራጮች በጠቅላላ መጠቀም ይጠበቅባቸዋል። ምክንያቱም ይህንን ጨዋታ ጎል ካላስቆጠሩ ማሸነፍ አይችሉም። ማሸነፍ ካልቻሉ ማክሰኞ ማንቸስተር ሲቲ ከቦርነመዝ ይጫወታል። የዛን ጊዜ አርሰናል ከእጁ የወጣ ነገር ስለሚሆን ሲቲን ወደ መጠበቅ ነው ሊያዘነብል የሚችለው። አቻም አይፈቀድም ለአርሰናል፣ መሸነፍም አይፈቀድም። በዚህ ጨዋታ ላይ ለአርሰናል የሚፈቀደው ማሸነፍ ብቻ ይሆናል ማለት ነው። ከዛ ውጪ በቀኙ መስመር ላይ ማን ይሰለፋል የሚለው ጥያቄ ለአርቴታ የሚቀርብ ነው። እንግዲህ ቲምበር ጉዳት ላይ ነው። ያው በእርግጥ ጥሩ ለውጥ እያሳየ ነው ተብሏል። ተጫዋቹ ወደ ሜዳ የሚመለስባቸው ሳምንታት ቀርበዋል። ቻምፒየንስ ሊግ ፋይናል ላይ ልናየው እንችላለን። ቤን ዋይትም ጉዳት ላይ ነው። ስለዚህ አርቴታ ማንን ይጠቀማል? ዴክላን ራይስን ወይስ ሞስኩዌራን የሚል ጥያቄ መነሳቱ አይቀርም። ያው እንደኔ እይታ በዚህ ጨዋታ ላይ ሞስኩዌራ የሚጀምርበት እድል በጣም በጣም ሰፊ ነው። ለምን ዴክላን ራይስ እዛ ቦታ ላይ በሚጫወትበት ጊዜ ምን ያህል ክፍተት እንዳለው ስንመለከት ነበረ። የሆነ ጨዋታ ላይ እዛ ቦታ ላይ ተጫውቶ አስደንቆን ነበረ ራይስ። የሆነ ሰዓት ደግሞ እዛ ቦታ ላይ የሆኑ ክፍተቶች እንዳሉ ተመልክተን ነበረና በተለይ በአርሰናል የቀኝ መስመር ላይ ክፍተት እንዳይኖር አርቴታ ምናልባትም ደግሞ ይህንን ተጫዋች ወደ ሜዳ ሊያስገባው ይችላል። ክሪስቲያን ሞስኩዌራን የሚያስገባበት እድል እጅግ በጣም ሰፊ ይመስለኛል። ለማንኛውም እስቲ እዚህ ጨዋታ ላይ ምን ሀሳብ አላችሁ? የትኛው ቡድን ጨዋታውን ውጤት አግኝቶ ይወጣል? አርሰናል ወይስ ደግሞ በርንሌይ ወይስ ጨዋታው በየትኛው ውጤት ይጠናቀቃል የሚለውን ኮሜንት ላይ ሀሳቦቻችሁን አስቀምጡልን። አርሰናል የፕሪሚየር ሊጉን ዋንጫ ከእጁ ሳያስወጣ በመጨረሻም ሳምንት ዋንጫውን ማንሳቱን ያረጋግጣሉ? ኮሜንት ላይ ሀሳቦቻችሁን አስቀምጡልን። ይህ ጨዋታ እንግዲህ ሰኞ ምሽት 4 ሰዓት በግዙፉ ኤምሬትስ ስታዲየም ሰሜን ለንደን ላይ በአርሰናል የመጨረሻው የኤምሬትስ ስታዲየም ጨዋታ እንግዲህ አርሰናል ይህንን ጨዋታ የሚያከናውን ይሆናል ማለት ነው።